የምትነግሪኝ መረጃ አለ? በአንድ ቀን ምን ሊኖር ይችላል? እሺ በደንብ አጣሪ። ናታን አልመጣም አይደል? አልመጣም። ይሄ ልጅ ምን ማድረግ ይቻላል? ማለት ነው ነገር የነበርኩ አትፍራ ምንም አንሆንም ብያለሁ። ከሰራ አይቀር እንደዚህ ነው እንጂ የምንቁጥ መስራት ነው። ባሪፉ ሰርታ እንደዚህ ቀይስ ማለት ነው እንጂ። አዎ ሰራ አድርገን የፈጠነ መቀየስ ነው። ታውቃለህ ዴባ፣ የልልቲ ነገር በጣም እያሳሰበኝ ነው። ስትል ስለኔ የምታውቀው የተለየ ነገር ነው። እኔን መልአኳ ነው የምታደርገኝ። ጭራሽ ምንም መጥፎ ነገር የማላደርግ ነው የሚመስላት። አንዳንዴ ለእኔ ያላት እምነት ያስፈራኛል። ከሚገባው በላይ ትሰቅለኝና ስትጥለኝም በዛው ልክ ነው። እሱ ነው ከባዱ። ሰው በሐሳቡ ይሰቅልህና ትንሽ ነገር ሲያገኝ ደግሞ ይጥላል ተመልሶ። ያንተ ግን ትንሽ ይከብዳል። ግን ምን አሰብክ? ምን አስባለሁ? የፈጠነ ሰራ አድርጎ ከዚህ ህይወት መውጣት ነው። ከዚህ የራሴን ስራ መጀመር። ቀድሞኝ ስለዚህ ስራ ካወቀሽ ግን እመነኛ ያበቃልኛል። አዎ እንደሱ ነው የሚሻለው። ሲጀምር ማንንም አይረዳንም። አውቀን ፈልገን የገበንበት ነው የሚመስላቸው። ታውቃለህ፣ እሷ የምታውቀው አክሊል ከዛሬ ስንት ዓመት በፊት የነበረው ነው። ህይወትና ክፉ አጋጣሚ ጭራሽ ሆናለሁ ብዬ ማላስበውን ሰው አድርገውኛል። በእናትህ ስለዛ አጋጣሚ ንገረኝ እስቲ። አባቢ የወንድሜን ነገር ችላ ያልኩ አልመሰለህም? ችላ አላልኩትም የኔ ልጅ። ሌላ ከተማ ከሄደ ብዬ ሌሎች ልጆች ልክ ያለው የሆነ ነገር ሆኖ እንዳይሆን። ተይ፣ እኔ እንደዚህ አይነት ነገር አላስብም። ደግሞ ምንም አይሆንም። ጨንቆኝ እኮ ነው አባቢ። ምንም የሚጨንቅ ነገር የለም። አንቺ የመጀመሪያ ስለሆነ ነው። ብዙ ጊዜ የሚያጋጥም ነው። ያው ከጓደኞቹ ጋር እየተዝናና ቢሆን። እሺ ታዲያ ለምን ቆይ ስልኩ አይሰራም? አውቆ ዘግቶት ይሆናል ወይም ስልኩን ጥሎት ይሆናል። የኔ ልጅ ልማዱ ነው። ከዚህ በኋላም ይገጥምሻል። አትጨነቂ። ካልሆነ ወጥቼ ልፈልገው እንዴ? ከልልቲ ጋር ሆነን እዚህ ቁጭ ብዬ ሳስብ የበለጠ እየጨነቀኝ ነው። የኔ ልጅ የት ብላችሁ ነው የምትፈልጉት? አትጨነቂ፣ እኔ ያመጣዋለሁ። ከዛ ከፈለግሽ እስር አድርገሽ ታስቀምጪዋለሽ። ታውቃለህ፣ ከጥቂት ዓመታት በፊት ምንም የማላውቅ ሰው ነበርኩ። ልክ እሷ እኔን እንደምታውቀኝ ያክል። ፋዘርም የአንድ መስሪያ ቤት ማናጀር ነበር። ኑሯችንም ጥሩ የሚባል ነበር። የምሰራው ራሱ ለግል ወጪ ነበረ። እንደዛም ሆኖ ራሱ ፋዘር ለጫማ መግዣ እያለ ገንዘብ ይሰጠኝ ነበር። ታውቃለህ፣ ፋዘር ከዛ ባልሰራው ወንጀል ታሰረ። እሱን ለማስፈታት ያለንን በሙሉ ጨረስን፣ ግን ምንም መፍጠር አልቻልንም። ይባስ ብሎ ደግሞ ማዞራም ታመመች። እናቴን ማሳከምና ቤተሰቤን ማስተዳደር የኔ ኃላፊነት ሆነ። ከዛ በአቀኝነት እየሰራ የሚያመጣው ገንዘብ ከምንም አልሆናለኝ። እውነት ለመናገር ለአቀኝነት ያለኝ ነገር ከፋዘር መታሰር በኋላ ሁሉም ነገር አክትሟል። ከዛ በቃ ትንሽ ህገወጥ ስራዎችን መስራት ጀመርኩ። የጀመርኩ ሰሞኑን እንደምሰራ ታውቃለህ? ያው በፖሊስ ማሊያ ገንዘብ የሚቀባበሉት ነገር አለ አይደለ? እንደነቡቹ አይነት ማለት ነው። አዎ እነሱን መድረስ ነበር። ያው እነሱን እያደረስኩኝ ከነሱ ጋር በደንብ ተግባቡ። ከነሱ ጋር ደግሞ ሌሎች ስራዎችንም በደንብ መስራት ጀመርኩ። ውሎዬ፣ ባህሪ፣ እያንዳንዱ ነገር ተቀየረ። ከዛ በኋላ በቃ ሱስም ጀመርኩ። ቀስ እያልኩ እየባሰብኝ መጣ። የሚገርም ነገር የሀገር ገንዘብ እየሰራው ለራሴ እንኳን መሆን አልቻልኩ። ያው ከማዘሯ ሕክምና የተረፈው ደግሞ ለቤት ወጪ ይሆን ነበር። ከህመሟ ነፃ ሆናለች። አሁን ምንም አይነት ህመም አይሰማትም። ያልሆንኩት ነኝ በወንጀል ተጨማልቄ ከሆስፒታል እየቀየርኩ ባሳከማትም ግን ልትተርፍ አልቻለች። ሞተችብኝ። እናቴን እንኳን ማዳን አቃተኝ። እኔም በእሷ ምክንያት ከገባሁበት ወንጀል መውጣት አቃተኝ።
በቃ እንርሳው። አንተ የቻልከው ያክል ማድረግ ያለብን ነገር አድርገሃል። ማዘርም ደግሞ ይኮሩባል። ለእነሱ ነው እንደዚህ ሁሉ ነገር ያደረገው እናው ብለህ ነው። እሷ ይሄን ነገር ብታውቅ ከመሞቷ በፊት ቀድማ ነበር የምትሞት። አይደለም እኮ ለቤተሰብ እኮ ከዚህም በላይ ይደረጋል። አንተ እዚህ ወሬያችንን ስንቀድ እኮ የሰራነው እንኳን አላየነውም። ማንና ነው አሁንም አላገኘነውም የምትለኝ? አዎ አለቃ፣ ይኖራል ብለን ያሰብንበት ቦታ ሁሉ ፈልገነዋል። በደንብ ፈልጉ። ጉድጓድም ቢሆን ገብታችሁ ማግኘት አለባችሁ። ይኸውልህ ልጄን ዛሬ አግኝት። ልጅ ምን ሆኖ ነው? ሰሞኑን ቤት አላደረም። የት ሄዶ ነው? የሆነ ነገር ሆኖ እንዳይሆን። ምንም አይሆን። የማን ልጅ መሰለ? ሰው ሁሉ ጤና የለውም እንዴ? ያቺ ጠዋት የጨቀጨቀችኝ አንሰው አሁን ደግሞ ይሄ ይጨመርብኛል እንዴ? ይቅርታ ኪዳነ፣ የልጄ መጥፋት አሳስቦኝ ነው። መቼስ ትረዳኛለህ። እረዳለሁ፣ ችግር የለውም። ቆይ ጓደኞች ምናምን የሉትም? ምን እሱ ብዙ ጓደኞች ነው ያሉት። አንዳንዶቹ አላየንም ነው ያሉት። ሌሎቹ እንደሱ የሉ። ከእነሱ ጋር ሊዝናና ከከተማ ወጥቶ ነው የሚሆነው። አዎ፣ ፈጣሪ ወደ ቤቱ ይመልስ። አሜን። አካውንትን ንገረኝ። 103016 ይሄ ነገር አልበዛም እንዴ? ብድር አይደለም፣ ለምትሰራልኝ ስራ ክፍያ ነው። የምን ስራ? ቀላል ነው። አንዳንድ እቃዎችን በምነግርህ ቦታ ደረሳለሁ። ምንድን ነው እቃው? እሱን አንተ አይመለከትም። ሞኝ ይመስላለሁ። የማላውቀውን እቃ ማድረግ መጥፎ ነገር ቢሆን? መጥፎ ነገር አይደለም፣ መድኃኒቶችና እጾች ናቸው። አተንም ሲቀንስ ቀስመሽ ተቀንስብኝ ይችላል። የስ ወንዳት አተንም ሲቀንስ እሺ ታዲያ የስ ወንዳት በቃ ድምፅን ቀንስ። ድምፅን ቀንሰው ከሰፈር መጥፋ በቃ አንበሳ ያዘው ያዘው ይበላል በገንዘብ ይበላል በገንዘብ። እንዴት አድርገህ ብታስበኝ ነው እንደዚህ አይነት ስራ ይሰራል ብለህ ያሰብከው? ተረጋጋ ኪዳኔ። እኔ እናንተ እኮ ቤተሰብ ነው። ቤተሰብ ለቤተሰብ ደግሞ ይከባበራል። አብሮ መስራት ደግሞ ያለ ነው። እኔ እንዳንተ አይነት ቤተሰብ የለኝም። ቆይ ለምንድን ነው ማትተወኝ? ለምን ከነ ችግራችን ራሳችንን ችለን እንድንኖር አትፈቅደልንም? አልፈን በሰላም በተቀመጥንበት ለምን ትቆሰቁሰናለህ? ቤተሰቦቼ ናቸው። ምን ላድርግ? ታስፈልጉኛላችሁ፣ አስፈልጋችኋል። እኔ ያንተ ቤተሰብ አይደለሁም እና እንደዚህ አይነት ስራ ልሰራ አልችልም። አማቼ ትሰራለህ። እኔ በአንተ እርግጠኛ ነኝ። ምን ይሄን ቁራጭ ብር ስለሰጠኝ ርካሽ ሰው የሆንኩ መሰለህ እንዴ? በነገራችን ላይ ባለፈው የገደልከው ሰውዬ የፖሊስ ሰላይ ነበር። አባላችን ተነካ ብለው መረጃ እያፈላለጉ ነበር። እኔ ግን ያው ወንድሜ ቤተሰቤ ስለሆን ብዙ እንዳይጠይቁ አረኳቸው። ይገባሃል? መቼም ጥያቄ ከጀመሩ ማንቁርትህን እንደሚይዙ። ለነገሩ እኔ ጋርም አንዳንድ መረጃዎች አሉ። እኔም ለህግ ተባባሪ ስለሆንኩ ልሰጣቸው እችላለሁ።
በቃ አትወኝም ማለት ነው? በልጅ ያሰርከኝ ሳያንስ እንደገና በዚህ መጣብኝ። ነገርኩህ እኮ አቡች፣ እኔ እናንተ እኮ ቤተሰብ ነን። መቼም አልተውህም። እኔ አንተ ቤተሰብ አይደለሁም። ሲጀመር አውሬ ከመቼ ጀምሮ ነው ቤተሰብ የሚሆን? አንተ ስለሆንክ ነው ቀይ መስመር ስታልፍ ዝም ያልኩ። ሌላ ሰው ቢሆን ኖሮ ምላሱን ቆርጬ በድዱ ነበር ማስወራው። ከእኔ መውሰድ ያለብን ሁሉ ወስዳል፣ ልጄን እንኳን ሳትቀር። እባክህ አሁን እንኳን ተወኝ። ይልቅ ስለ ስራው ልንገርህ። መቼም ተቃውሞህን ጨርሰሃል። ትንሽ ጊዜ ነው። የተሻለ ሰው ሳገኝ ከዛ ታቆማለህ። ስንት ቀን ማለት ነው? እሱን መገመት እንኳን አልችልም። ይሄውልህ ስራው ጥበብ ይፈልጋል። በውርጭ አስቀድሞ እንደመሄድ ቀላል አይደለም። ማንም ሊጠረጥርህ አይገባም። ለዛም ነው የተመረጠው። ማለት አንተን ይሄን ስራ ትሰራለህ ብሎ ማንም አይገምትማ። ገባ። ስለዚህ አይገመተኝነትህን መጠቀም አለብህ። ስትሄድ ተራቃ እንዲያስክ አድርገህ ነው። መጨነቅ አያስፈልግም። እሺ፣ ለማን እንደምታደርስ እኔ መረጃ እሰጥሃለሁ። እና ደግሞ ከዚህ በኋላ እዚህ መምጣት የለብን። እና እቃውን የት ነው የምቀበልህ? ከዚህ ውጭ ያገኘዋል። እዚህ አይን እየበዛበት ሸዋንግዛው፣ በእናትህ ተወኝ። እኔ እንደዚህ አይነት ስራ መስራት አልፈልግም። ኪዳኔ፣ ዳግም ወደ ኋላ ፍላጎትን እየጠየቅኩ አይደለም። ማድረግ አለብን። አበቃ። ሌላ ነገር አደርጋለሁ የምትል ከሆነ የነገርኩህን አስብ። ደግሞ በዛ ላይ ሙሽራዋ ልጅ እኔ ጋ ናት። ተግባባን? አኪብ፣ አንተ ግን በጣም ደፋር ነህ። እንዴት? ከብዙ ሰው ጋር ሰርቻለሁ፣ እንዳንተ ግን አይቼ አላውቅም። ደስታዋ ሰከር አይደል? ቀላል ሰከር ራሴን እስክጥል ነዋ። እሷ ነች። ወይኔ ወይዬ ልዕልቴ። ወይ አባቴ፣ እንዴት ናለኝ? ደህና አይደለሁም። ምን ነው አባቴ? ቆይ እንዴት ደህና ሆናለሁ? ካዮሽ እኮ አንድ ድፍን ቀን ሆነኝ። አስጠሊታ፣ የምርህን መስሎኝ እኮ አስደነገጥከኝ። የምሬ ነው። ዛሬ ፋበልሽ ሁሌ የምንገናኝበት ቦታ ጠብቂኝ። ቆንጆ ግብዣ ያለሽ። ምን ልጋብዘኝ ነው? እሱ አይነገርም፣ ሚስጥር ነው። እንደውም ከቻልሽ አብረን ብናድር እራሱ በጣም ደስ ይለኛል። ውይ አባቴ፣ እያወክ አይደለም ማደር፣ ለዚህ ራሱ እንዴት ብዬ እንደምወጣ ታውቅ የለም። እሺ እኔ ልዕልት፣ ግን ይኸውልሽ እንዳታርፍጅብኝ እሺ? ስማኝማ፣ ንብረቴን የማስመልስበት መንገድ ሳላገኝ አልቀርም። የኔ ፍቅር፣ ከዚህ በኋላ በቃ ስለሱ በጭራሽ መጨነቅ የለብሽም እሺ? ማለት ይኸውልሽ ስንገናኝ እነግርሻለሁ። እሺ አባቴ፣ አሁን እንዳይሰሙኝ በኋላ እደውልልሃለሁ። እሺ እኔ ማር፣ እሱ ጊዜ ያበቃል። እሺ፣ እወድሻለሁ። ስማኝማ አክሊል፣ ለማን አቆም? በዚህ መላኩ የሆነች ነገር ተፍተፍ ካልን እኮ የራሳችን ነገር እንይዛለን። አዎ ይሄ ህይወት ጥላ ነው። ብትሆም ግን አይተውህም። ግን እሱ ባይተውን እኛ እንተዋለን። ቆይ ደግሞ ዛሬ ነገ ስንል ቸኮሷ ብታቀስ? እውነትን እኮ ነው። ቆይ እስከ መቼ ደግሞ ተፍተፍ ካልን ከዚህ በላይ መስራት አይከብደንም። አዎ ወንድም፣ ሰቀቀን ማስመሰል ይበቃናል። ሄሎ፣ ትገርማለህ። ስልኬን ብላክ ሊስት ውስጥ ከተትከው አይደል? ቆይቺ ደግሞ አትሆኝም እንዴ? ምን ነው? ማን ነው? አሪ የሆነች ጅል ነገር ነሽ በእናት። በቃ ያለ አይደለ ጊዜ ለማሳለፍ የምትጀምረው ነገር። አዎ እሺ፣ እንደዛ ነበር የጀመርነው። ያኔ ደግሞ ከሌልቲ ጋር ብዙም አልነበርንም። በጣም የቆየ ታሪክ ነው ማለት ነው። አዎ እባክህ፣ በጣም ረጅም ጊዜ ሆኖታል። ሲጀመር ልጅቷ ለቁም ነገር አትሆንም። ከዛ በቃ እናቁም አልኳት፣ አቁመን ነበር። አሁን ትጨቀጭቀኛለች 30 ጊዜ።
እና ምን ይፈጠርልኝ ነው የምትለው? ምን አባት አውቅላታለሁ ብለህ ነው? ከዛ በቃ የሆነ ጊዜ እየደወለች ታስጨንቀኛለች። በእሱ የተነሳ ብዙ ሰው ብሎክ አድርጌያለሁ። አረ ጨዋታ ይመችሽ አባቴ። ስማ በቃ እኔ ልረድ እባክህ። እሺ በቃ ለማንኛውም ይሄን ገንዘብ አስገባው። ከዛ ምን እንደምንሰራበት ቁጭ ብለን እንመካከርበታለን። እሺ እኔ የምልህ ቸገሷን መጋበዣ ግን ይዛል? አዎ አታስብ፣ ዝራዥ ነገር አለኝ። እነሱ ይበቃል? አዎ ይበቃኛል። አይ ወንድሜ እሺ በቃ እንደዋወላለን። እሺ አባቴ። ዴባ ዴብ ወይ ብራዘር አመሰግናለሁ። ለምን? ወደ ቀልቤ ስለመለስከኝ እና ደግሞ ለሁሉም ነገር አታ ወንድማማች አይመስጋገን። በቃ እንደዋወል። ልልቲ በእናትሽ ወተን እንፈልገው። ተረጋጊ እንጂ እኔ ቆንጆ። ቆይ አሁን የት ብለን እንፈልገዋለን? እኔ እንጃ ብቻ አላቅም። ከተማ ውስጥ ዞር ዞር ብለን እንፈልገው። ማኪዬ አዲስ አበባ በጣም ሰፊ እኮ ናት። በዛ ላይ ደግሞ እሱ የት እንደሚሉ እኛ እንዴት በምን እናውቃለን? ጓደኞቹን አታውቂያቸው? ከእነሱ ጋር እንፈልገዋ። ውይ የኔ ውድ፣ እኔ እሱን ጓደኞች አላውቃቸውም እኮ። ኡፍ ጨነቀኝ እኮ። የሆነ ነገር ሆኖ እንዳይሆን። ምንም አይሆንም። ጥሩን ነገር ለማሰብ ሞክሪ። እንዴት አድርጌ? በስንት መከራ እኮ ነው ያገኘሁት። በስርዓት እንኳን አላቀፍኩትም። እቅፉ እንደናፈቀኝ ድንገት ሲጠፋ እንዴት ነው ከዚህ በኋላ መረጋጋት የምችለው? ቆይ አንቺ በእኔ ቦታ ብትሆኚ ከዚህ ውጭ ታስቢያለሽ? አላስብም። እንደውም ካንቺ መበሱላ ነው የሚመስል እኮ። ብቻ በሰላም ያደርገው። እኔ ምንሽ? ቆይ ግን አንቺ አጨንቅሽም እንዴ? ማለትማ እንደኔ እንኳን አልጨነቅሽም። በሚስቲ ብሳል አይደል እንዴ? ስለለመድኩት ይሆናል። ቆይ ክፉ ነገር ይደርስበታል ብለሽ እንኳን ባታስቢ ከሌላ ሴት ጋር ሊሆን ይችላል ብለሽ እንኳን አታስቢ? እኔ እንጃ አስቤ አላውቅም። በጣም ነው አይደል የምታምኚው? እንዴት ግን በዚህ ልክ ልታምኚው ቻልሽ? ያው ተቆጣጣሪው አልችለውም። ደግሞ እኔ የሚያስጨንቀኝ የኔ መታመን ነው። ይገርማል። እንዳንቺ አይነት ሰው መሆን በጣም ከባድ ነው። እኔ ባንቺ ቦታ ብሆን እንቅልፍ ራሱ አይወስደኝ። እንዴ ለምን? አይኔን በጨፈንኩ ቁጥር ከሴት ጋር ሆኖ ነው የሚታየኝ። እኔ የምልሽ ማኪዬ፣ ቆይ ለምን አንወጣም? እንደውም እኛ ቤት እንሂድ። የት ቤት? እኛ ጋር። በዛውም ናፍቀውኛል፣ እናያቸዋለን። እሺ በቃ እዚህ ከመዋል ይሻለኛል። አንቺ ተጨጣሙ ጨርቅብኝ ነው ውጪልኝ። አንቺ ሆን ደፍተሽ ጨረርሽው እኮ ነው ውጪ። ነው ውጪ እንደውም። እሺ አልደፋም፣ እውነት አልደፋም። ማማዬ የራስሽ ጉዳይ። ቢራቢሮ ታምራለች። ሌሳ ደስ ትለኛለች። ውጪ ነው ውጪ። ማጠብ ነው ጨዋታ ነው ያልሽው? እሺ ማሚዬ፣ ሁለተኛ አልደፋም። እምቢ፣ አልፈልግም። እኔ ነኝ ጥፋተኛ፣ አንቺ ነን ጠቢ ማለቴ። ውጪልኝ። እሺ ማሚዬ። ወይኔ ልጄ፣ ምን ነው? ኧረ ዝም ብሎ ነው ማሚዬ። ወለምታ እኮ ነው። ምን ነው እናቴ? ይሄው አየሻ፣ ደህና ነኝ። አባትሽ ይምጣና ሐኪም ቤት እንሄዳለን። ወይ ማሚ፣ ቀላል እኮ ነው። ቀላል ነው እየተባለ ነው እንደዚህ ብዙ ጣጣ የሚመጣው። ማሚዬ ደግሞ መጨነቅ ስለምትወጂ እኮ ነው። ከዚህ በፊት ስንት የጀመሩት ትሆኝ የለ እንዴ? ቢሆንም መታየት አለብሽ። ይኸውልሽ ልጄ፣ ችላ ስንለው ነው ወደ መጥፎ ነገር የሚቀየረው። ወደ ምን ይቀየራል? በራሱ ጊዜ ትሆኛል እኮ። እሱንም ቢሆን ዶክተር አይቶ መርምሮ የሚያውቀው ነገር ነው። የዘንድሮ ዶክተር ደግሞ ፓራስታሞል ያዘልኝ ነው። አንቺ ልጅ አልችልሽም እኮ ብለሽ ወደ ዶክተሮቹ መሄድሽ።
ማን ነው ደግሞ የሚያንኳኳው? እስቲ ማን ነው? እንዴ ማሚ ምን ሆነሽ ነው? አልናፈኩሽም እንዴ? አታቅፊኝም? ኧረ ናፍቀሽኛል። ምን ነው ታዲያ እዚህ ድረስ አደከምሻት? ነይ እስቲ ሳሚኝ። ማኪ ምን ሆነሽ ነው? ኃይለኛ ሄዴክ አለብኝ። ለዛ ነው። ካልሆነ ጸበል ታደርጊበታለሽ? እኔ ልጅ አይ ማዘር ደህና ነኝ። አትጨነቂ። ኑ በሉ ግቡ። ኑ ግቡ። ምን ማለት ነው? ዝም ብሎ ነገር ነው ማለት እንደዚህ ሆነሽ እያየሁሽ? ስንት ቀኑ መሰለሽ? እስቲ ሐኪም ቤት እንሂድን ብላት እምቢ ብላኛለች። እስቲ ምከሪልኝ። ካልሆነ አሁን ሐኪም ቤት እንሂዳ ታዲያ። ኧረ ትቶኛል እኮ ቀለል ያለ ነው። አሁን ተሽሎኛል። ቢሆንም ግን ብትታዩ ነው የሚሻለው። ያው ነግሬሽ ነበር እኮ አንዳንዴ ብቻ ነው ብርድ ሲነካ የሚያመኝ። አዎ ምናልባት ደግሞ የበሽታው ባህሪ ሊሆን ይችላል። ኧረ እሺ ድጋሚ ከማመኝ እታየዋለሁ። ሰው ሚላትን አትሰማም እኮ እቺ ልጅ። መጣው እስቲ ለእንግዳዬ ሻይ ላፍላላት። አይ ማዘር አያስፈልግም፣ አይቸገሩ። የልጄ ቤት መጥተሽማ በባዶ አትሄጂም። አቤት። ሄሎ። ስለ ልጄ ምን አዲስ ነገር አለ? በቃ ልጄን ካላገኛችሁ ለምን እንደምትደውሉት ታስብ። በቃ ተውኝ፣ ልጄን አምጡልኝ። ሄሎ ኢንስፔክተር፣ እባክህ ልጄን ኢንስፔክተር፣ እባክህ ልጄን አምጣልኝ። ደግሞ በዚህ ሰዓት ትደውላለች።
ተይ! እንዳንቺ አይነት እናት የለኝም። እንደሱ እኮ አይደለም ልጄ። ዝም በይ! ዝም በይ! ሁላችንንም ገለሽናል። እሺ ገለሽናል። ሄሎ 5 ደቂቃ ብቻ ደርሻለሁ። አይ አንቺና ቀጠሮ ግን ከማኪ ጋር እኮ ቤት ሄደን ነበር። እዛ ቆይቼ እኮ ነው። ወይ ሰበብ አንቺና ሰበብ። ለማንኛውም እየመጣሁ ነው። እሺ ብዙ እንዳታስቆሚ። ገና ሳትደርስ ነው እንደምትጨቀጭቀኝ? ይኸውልሽ ደርሻለሁ። ዋ እንዳታስቆሚ። እሺ መጣ በቃ መጣ። አኪ ሄሎ አኪ ፖሊሶች የምን ፖሊስ? ፖሊሶች ደርሰውብናል። ማን መረጃ መስጠት አላውቅም። ስለኛ ሁሉም ነገር አውቀዋል። ከቻል ስልክና ጠፋ ከዚህ ከተማ። ልዕልት ጋር እኮ እየሄድኩኝ ነው። አንተ ያማል። ስለኛ ሁሉም ነገር እኮ አውቀዋል። ለትንሽ ጊዜ ደግሞ ተባክ ለሷ መስኖላት ነው የሚሻለው። ይኸውልህ ግን እርግጠኛ ነህ? ቤት መቶ በጓሮ ብራ አምጥቼ ነው የወጣሁት። ብሩንም አሪፍ ቦታ ነው የቀበርኩት። አኪ ጠፋ ስልክና ጠፋ በቃ ጠፋ ከዚህ ከተማ ከቻልክ።
ይልቅ ፍቱኝና ልሂድበት። ምን ተገትረህ ተኛለህ? ፍታኝ። አባቴ ምን አይነት ሰው እንደሆነ ስለማታውቁ ተገትረህ ፍታኝ፣ ልውጣበት። ልትገሉኝ? ወንድ ከሆናችሁ አድርጉትና ሳይሆን ይልቅ ፍቱኝና ልውጣበት። ቶሎ በይ ውጪ ብሎኝ ይቀራል እንዴ? ምን ካልመጣ አልመጣም አይደል? ቆይ የሆነ ነገር ሆኖ ቢሆንስ? ወይኔ አባት ምን ነው ይሆን? የደወሉላቸው ደንበኛ ቴሌፎን ለጊዜው ጥሪ አይቀበልም። ደካማ። ቆይ ለምንድን ነው እንደዚህ ደካማ ነሽው? ይሄኔ ከሌላ ሴት ጋር ሆኖ አሸሸ ገዳም እያለልሽ ቢሆንስ? አይ የያት ላይ እንደዛ አያደርግም። ከሌላ ሴት ጋር በፍጹም አይሆንም። ኧረ እባክሽ አንቺ እሱን በምን እርግጠኛ ነሽ? አምነዋለሁ። እንዲያውም ከራሴ በላይ ነው የማምነው። ከሌላ ሴት ጋር ነው ብለሽ ማሰብ ስለምትፈሪ እኮ ነው። ፈሪ 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 ፈሪ። ቆይ አሁን እሱን ከሌላ ሴት ጋር ነው ብሎ ማሰብ ከብዶሽ ነው? እሱ እዚህ አንቺን አስቀምጦ እዛ ከሌላ ሴት ጋር አለሙን እየቀጨል ከሰከሳል። አንቺ እዚህ ቁጭ ብለሽ አባቴ ትያለሽ። አባቴ ያሳጣሽና ቆይ አይሰለችሽም? ከትናንትና ጀምሮ ይህን ስልክ ትቀጠቅጫለሽ፣ ትይዋለሽ። ምንድን ነው እንዴ? እሱ እኮ ነው እየደወለ ሊለምንሽና ሊጨቃጭቅሽ የሚገባው። እንዴ ምንድን ነው እንዴ? ጾታ ምንም ተቀያየራችሁ? ምናልባት ስልኩ የሆነ ነገር ሆኖ ሊሆን ይችላል። ከፈለገ በሌላ ሰው ስልክ ሊደውልልሽ ይችላል። አላውቅም። በቃ የሆነ ነገር አጋጥሞት ይሆናል። የሚገጥም ይቅጠምሽና ምን ነው ደርሻለሁ ብሎ ደውሎልሻል ነበር እንዴ? አንቺ እዛ ወና አስፋልት ላይ በዛ ድቅድቅ ጨለማ ሙሽራዋ እንደጠፋባት ሚስት ቆመሽ እየጠበቅሽው ደርሶን የቀረው ከሌላ ሴት ጋር አለሙን እየቀጨልሽ ነው እንጂ አሻሻ ገዳሜ እያለልሽ ነው እንጂ። ምናልባት ስልክ የሆነ ነገር ሆኖ ሊሆን ይችላል። ይኸውልሽ እኔ ቆንጆ ከፈለገ በሌላ ሰው ስልክ ሊደውልልሽ ይችላል። ቆይ አንቺ ለምንድን ነው የሞኝ ሀሳብ የምታስቢው እንዴ? ለምን አትናደጂም? ተናደጂ እንጂ። ተናድጄበታለሁ። ግን ደግሞ የተናደድኩት ቢያንስ ምን እንደሆነ እንኳን ደውሎ ስላልነገረኝ እንጂ አክሊልን ከራሴ በላይ ነው የማምነው። አያሞኝ እሱ በአንቺ ቦታ ቢሆን ኖሮ እንደዚህ የሚያስብ ይመስልሽ ነበር? እሱም አያስብም። እንደውም በጣም ነበር የሚናደድብኝ። ሳምንት ምናምን ሁላ ሊያኮርፈኝ ይችላል። ታዲያ አንቺ ለምን የሞኝ ሀሳብ እያሰብሽ እንደዚህ ትሆኛለሽ እንዴ? አንቺ ለምን እንደሱ አትሆኝም? መናደድ ባለብሽ ሰዓት መናደድ፣ ማኩረፍ ካለብሽ ማኩረፍ፣ መጣላት ካለብሽ ብዛ መጣላት። ቆይ ሲጀምር ለምንድን ነው ከእውነቱ መሸሽው? ለምን እውነታውን አትጋፈጪውም? ለምን አትቀበዩም? እውነታውን እመኚው። ይሄኔ እኮ አንቺን እጋብዝሻለሁ ብሎ የቀረው የሆነች በጣም የምታምር ቆንጅዬ ሴት አግኝቶ በአንቺ ፋንታ እያጋበዛት እቅፍ አድርጎ እያሞቃት አሸሸ ገዳም እያሉልሽም ሊሆን ይችላል።
አንቺ በዛ ጨለማ ማንም ሰው በሌለበት በዛ ብርድ ብቻሽን ቆመሽ ስትጠብቂው ግድ ስላልሰጠው ነው የመጣው። ከሌላ ሴት ጋር ስለሆነ ምን አዲስ ነገር አለ? እንዲህ ያልከኝ ስንት ቀን ሆነ? ይኸውልህ ዛሬ ከየትም ብለህ ፈልግ እናገኘው፣ አለበለዚያ አንተንም ቢሆን ነው ማጠፋ። በየትኛውም ሁኔታ ልጄ ዛሬ ቤት ማደር አለበት። የት ነው ያመጣሁት? ያየሁት። ቆይ ለምንድን ነው ሳይሆን ይሄን ያክል የሚጨንቀኝ? በህልሜ ውስጥ አፌን ያዘችኝ የልዕልቴ እናት ናት እንዴ? አይ ተመሳሳይ ማኪ ቁርስ ደርሷል እንዴ? ምን ሆነሽ ነው ማኪ? ምንም መጣው ልልቲ። ግን ደህና ነሽ? አዎ መጣው። ሂጂ ማኪ። ቆይ ምን እየፈለግሽ ነው?
ቆይ ምን ሆነሽ ነው ማኪ? ምን እየፈለግሽ ነው? ምንም ልዕልቲ፣ በቃ ብቻዬን ተይኝ እባክሽን፣ ውጭልኝ። በቃ ብቻዬን ነው የምፈልገው። ቆይ ማኪ ምንድን ነው የተፈጠረው? ለኔ ቆንጆ ለምንድን ነው የማናግሪኝ? ምንም በቃ ብቻዬን ነው የምፈልገው። ውጭልኝ፣ ውጭልኝ። ምን ሆነሽ ነው? ምን ተፈጠረ? ውጭልኝ ልዕልቲ፣ እባክሽን ብቻዬን ነው የምፈልገው። ማኪ ግን ከምርሽ ነው? አዎ ውጭልኝ። በቃ ዝም ብለሽ ተመሳሳይ ጥያቄ ጥያቄ አታስጨንቅኝ። ውጭልኝ። እስከ መቼ ነው እንደዚህ የምኖረው? የዚህ መድኃኒት ጥገኛ ሆኖ መኖር በጣም ይሰለች። እንደዚህ በሆንኩ ቁጥር የማላውቀው ባህሪ ይመጣብኛል። ሆዴ ብሰኛል፣ ብስጩ ቁጣ ያደርገኛል። ሰው አስቀይማለሁ። ፈልጌ እኮ አይደለም። እኔ እንደዚህ አይነት ሰው አይደለሁም። እንዴት እኮ ይሄንን ማስረዳት ምን ሆና ነው? እንዴት እንደዚህ ታደርገኛለች? በራሷ ላይ እንዴት ተናደደችው? ለነገሩ ይበል እኔ በማያገባኝ በማያገባኝ ነገር ጥልቅ ነው። ቆይ ሲጀምር ምን ነው በሰላም ነው እንደዚህ አትሆን። ልዕልቲ በጣም ይቅርታ፣ ከባድ ሁኔታ ውስጥ ስለነበርኩኝ ነው። ችግር የለውም። ይቅርታ የኔ ቆንጆ፣ ፈልጌ አልነበረም። እንደዛ ልናገርሽ አይገባም ነበር። አይ ችግር የለውም አልኩሽ እኮ። ፈልጌ አይደለም፣ እውነት ፈልጌ አይደለም። እኔ እንደዚህ አይነት ሰው አይደለሁም። ለእኔም እኮ ከባድ ስቃይ ነው። ልቆጣጠሩ የማችለው ነገር ስለሆነብኝ ነው እንጂ እውነትን ያንቺን መናገር ፈልጌ አልነበረም። እሺ አልኩሽ እኮ። ቆይ ደግሞ ምን አስለቀሰሽ? እኔ ራሴ ሁኔታ ነው የሚያስለቅሰኝ። ሁሌ እንደዚህ መሆን በጣም ስልችት ብሎኛል። ምን ያህል ከባድ ሁኔታ ውስጥ እንዳለው ልትረጅኝ እንኳን አትችይም። አልተቀየምኩሽም። ደግሞ እኮ ከዚህ በኋላ ብትናገሪኝም አልቀየምሽም። እሺ እኔና አንቺ እኮ እህትማማቾች፣ ጓደኛ ማቾች እኮ ነን። አዎ እኔ ግን የሚገባሽን ክብር አልሰጠሁሽም። እነሱ አትበይ። በእኔና ባንቺ መሀል ክብር የሚባል ነገር የለም። እሺ በይ አሁን እሱን እንርሳውና ቁርሳችንን እንብላ። እየምር ግን ይቅርታ አደረግሽልኝ? ለምኑ? አለሜ አንቺ እውነትሽን ነው። ለቤተሰቦቼ ምንም ማድረግ አላውቅም። ትኩረቴ ሁሉ ለቁማር ብቻ ነበር። ከዚህ በኋላ ግን አይሆንም። ጥሩ አባት፣ ጥሩ ባል መሆን ነው የምፈልገው። አንተ ደግሞ ምንድን ነው የምትለኝ? እኔ ለራሴ እንጀራ ምጣድ አስቸግሮኛል። አለሜ አያምርም? ለአንቺ እኮ ነው የገዛሁት። ምን? ቤት ውስጥ ሁሉ ነገር ባዶ ነው። አንተ ጭራሽ ቀሚስ ትገዛለህ? እንዴት ደልተዋል እባክህን። ምን ሆነሻል አለሜ? ለአንቺ እኮ ነው የገዛሁት። ለምን በክፉ አይን ታየዋለሽ? እኔ ያለብሰው። ምን እያልክ ነው ኪዳኔ? ለአንተ ስትገዛ የምናገር ለእኔ ስትገዛ ዝም የምልህ ነው ይመስልህ?
ኧረ እኔ እንደዛ አላልኩም ኪዳኔ። እኔ ሌላ ለቤት የሚቀድም ጉዳይ አለ ብዬ ነው እንጂ እንዳውም ለእኔ ከምታደርገው ለራስህ ብትገዛ ነው ደስ የሚለኝ። አውቃለሁ አለሜ። እኔ እኮ አንቺን ለማስደሰት ብዬ ነው። ኦኬ ቆይ ግን ብሩን ከየት አመጣ? ከሸዋን ግዘው ተበድሬ ነው። ከጡረታ ብር አውጥቼ ነው። ኧረ እባክህ እኔ ለሞት ስልሽ አለሜ፣ ይልቅ ቶሎ ልበሽውና አልየው። ይኸውልህ በቁማር ባመጣኸው ብር እኔ ምንም እንድታደርግልኝ አልፈልግም። በቁማር አይደለም አለሜ። አትዋሸኝ። አልዋሸሁም። ከሳምንት በፊት ለጡረታ ብር ነው ብለህ ለቤት ውጭ ሰጠኝ የለ? በቃ አሁን እሱነሽና ላይ ቁርሳችን እንብላ። እሺ። እንዴ እንቁላል አልነበረም ልትሰሪ ነበረው? ነበር፣ ግን ደግሞ ሀሳቤን ቀይሬ ሳሙስ አቀረብኩልሽ። እኔ የምልሽ አባቢ አልተነሳም እንዴ? አረ ተነስቷል፣ በረንዳ ላይ ነበር እኮ። እንደዛ ከሆነ ጠርቼው ልምጣ፣ አብሮን ይብላ አይሻልም? የኔ ምስኪን አንቺ ለሱ ደስ ትጨነቂያለሽ። እሱ ለአንቺ ምን እንደሚያስብልሽ ብታይ። እንዴ አባቢ ምን ሆነሃል? በጧት መጠጥ ምን ተፈጠረ? ምንም አልተፈጠረ፣ አስፈልጎኝ ነው። ስላስፈለገኝ ነው? እንዴ አባቢ ምን ሆነሃል? ወንድሜ ምንድን ነው የሆነው? እኔ እንጃ፣ ምንም አላውቅም። ተይ ማኪ። እንዴ እና ቆይ ምንም ካልሆንክ ለምንድን ነው በጧት የምትጠጣው? አስፈልጎኝ ነው እኮ አልኩሽ። እሺ ምግብ በልተሃል? አልበላሁም። እንዴ አባቢ ምን ሆነሃል? ቆይ በባዶ ወደ ነው እንዴ የምትጠጣው? ይጎዳሃል እኮ። ማኔን መጠጥ ትጎዳኛለህ እንዴ? እስቲ እንዳውም ጉዳይ። አባቢ እባክህን እረፍ፣ እባክህን ተው። ማኪ አንቺው። አይሆንም አባቢ፣ አባቢ በቃ። በዛ ላይ ደግሞ በባዶ ሆድ ነው ያመሃል። ምንም አልሆነም። እድሜ ዘመኔ ስጠጣ ይኖርኩ ሰው ነኝ። ይልቁንስ አምጪው። ቢሆንም አባቢ ለአሁኑ እስካሁን የጠጣሁ ይበቃሃል። ቢያንስ በልተህ ቢሆን እሺ። በባዶ ሆድ ግን ምን አድርግ ነው የምትይኝ ማኪ? እኔ ዛሬ ምግብ አላስፈለገኝም። መጠጣት ብቻ ነው የምፈልገው። ለምን አባቢ? እሺ በቃ ካልሆነ ወተን እንብላ። በዛውም እስኪ ልጋብዝህ። አንተ ፊልም ጋብዘኸኝ የለ? ዛሬ ደግሞ በተራዬ እኔ ልጋብዝህ። እኔ የትም መሄድ አልፈልግም። ዛሬ ከብድ ብሎኛል። መብላትም የትም መሄድም አላሰኘኝም። ግድ የለም አባቢ፣ በእኔ ተው። ስትወጣ ይተውሃል። ባለፈውም ልልቲ ልክ እንዳንተ ብላኝ ስትወጣ ግን ልቅቅ አድርጓት ነበረ። ዳድዬ አንተም ልክ እንደሷ ነው የምትሆነው። እባክህን ከፈለክ ደግሞ ከበላ በኋላ አብረን እንጠጣለን። እንዲሁም ለምን እንደዚህ አናደርግም? ወተህ ድብርት ከለቀቀ እኔ እቀጣሃለሁ፣ ካለቀቀ ደግሞ አንተ እኔን ትቀጣኛለህ። አባቢ እባክህ ዳድዬ ለኔ ስትል ተነሳ፣ እንውጣ። ተነስ እባክህ አባቢ ለኔ ስትል። ተይ፣ የትም አልሄድም። ብቻዬን ልቀመጥበት። ተይ በቃ ብዬሻለሁ። ተይ፣ ጆሮ ሳይሰራ ራስሽን ችለሽ ውጪ። ይኸውልሽ ማኪ፣ ማድረግ የምትፈልጊውን ብቻሽን አድርጊ። እኔን ግን ተይ። ድንገት መተሽ ህይወቴን እንደበጠበጥሽው ዳግመኛ በጥብጭ። እኔ በመምጣት ያንተ ተበጥብጦ ይልቅ አሁን መጠጤን አምጪ። እባክህ አባቢ፣ በባዶ ሊጎዳል እኮ ነው። አያገባሽም።
ትሰሚኛለሽ? ማንም ይሄንን አድርግ አታርግ ብሎኝ አያውቅም። በማይመለከትሽ ነገር አትግቢ። እኔ ስላንተ አይመለከተኝም። አዎ ማንም አይመለከተውም። እጭ በቃ ስለሱ ማሰብ ማቆም አለብኝ። ስንትና ስንት ማሰብ ያሉብኝ ነገሮች እያሉ ቆይ ያ አውሬ ሸዋንግዛው የያዘብኝ ዶክመንት እኮ የምር ከሆነ ለምን አልሰርቀውም? አያያያያ ልዕልት ተረጋጊ። ሸዋንግዛው በጣም ክፉ ሰው ነው። ራስሽም ቤተሰብሽም ጋር ችግር መፍጠር የለብሽም። ይቅርታ የኔ ልጅ እኔ ትንሽ ስጠጣና አስጨነቅ እንደዚህ ነኝ። በዛ ላይ የወንድምሽ ነገር አስጨንቆኝ ነው። እንድትጎዳብኝና እንዲደብር ስለማልፈልግ ነው። ቆይ ያላንተ ማን አለኝ? እኔም እኮ ያለ ሁለታችሁ ማን አለኝ? ናታንን የምናገረውን የምችለው ነው አንቺንም የተናገርኩሽ። ልጄ ነሽ አትቀየምኝም ብዬ ነው እንደ ልብ የተናገርኩሽ። እኔማ እንዴት እቀየምሃለሁ? ቆይ ግን የምራባቢ እኔ ስለመጣሁ ህይወት ተበጥብጧል እንዴ? የኔ ልጅ የተናገርኩሽን ሁሉ እርሺው። ተናድጄ ስለነበረ ነው። ደግሞ ልጄን እንደፈለኩ የመናገር መብት አለኝ አይደል? አዎ እሱማ ግን በጣም አስደነገጥከኝ እኮ። ይቅርታ የኔ ልጅ፣ ከትላንት ማታ ጀምሮ ክብድ ብሎኛል። ምንም ጥሩ ስሜት እየተሰማኝ አይደለም። ሆዴ ተረብሸዋል። እንጃ ብቻ እኔ ደግሞ ስረበሽ መጠጣት ብቻ መሆን ነው የምፈልገው። ለዛ ነው አባብዬ። እኔ ደግሞ እንኳን አንተና ማንም ሰው ደብሮት ዝም ማለት አልችልም። ገባኝ። ለእኔ ያሰበሽ እንደሆነ አውቃለሁ። ምን ታደርጊያለሽ? ይህ የአባትሽ ደካማ ጎን ነው። የምር አባቢ ስትቆጣ በጣም ነው የምታስፈራው። ሁለተኛ እንደዚህ እንዳትሆንብኝ። እኔ ያደግኩት እንደዚህ አይደለም። ኩርፊያም ቁጣም አልወድም። በጣም ይቅርታ ስላስደነገጥኩሽ። ይልቁንስ ሂጂና ምሳሽን ብይ። አንተስ አባቢ አትበላም? ምግብ ስላላሰኘኝ ነው። ይልቁንስ ሂጂና ብይ። ከራበኝ እበላለሁ። ቆይ ምንድን ነው የሚያስፈራኝ? የምን ጊዜ ማባከን ነው? እንደውም አሁን ነው ተነስቼ የምሰርቀው። ቆይ እስከ መቼ ነው እንደዚህ መስራኛ ሆኜ የምኖረው? እሺ አባቢ በቃ ቀስ እያልክ ጠጣሽ። እሺ እኔ ልጅ አትጨነቂ። ወይኔ ጉዴ! እንደዚህ ብዙ አስጠበቅኩት። እባክህ ትንሽ ጠጣሽ አባቢ። ቶሎ ብለሽ መውጣት አለብሽ። እርግጠኝነት እዚህ ውስጥ ነው ሊከተው ይችላል። በጣም ይቅርታ። ኡፍ ምን ስለተጠበቀ ልዕልት
ልዕልት እንዴ ልዕልት እዚህ ነሽ እንዴ? አዎ እዚህ እኮ ነኝ። ምን ነው ፈልገሽ ነበር? አይ ቅድም መጥቼ እኮ አጥቼሽ ነበር። ያ ሁላ ስጠራ የት ነበርሽ? አይ ቅድም እኮ ሽንት ቤት ነበርኩ። ምናልባት ለዛ ይሆናል ያላየሽኝ። አዎ ለዛ ይሆናል። በቃ ያልፈለኩሽ ቦታ እኮ የለም። ጋሽስ አይመጣም። የናታን ነገር አስጨንቆት በጧት እየጠጣ ነው። የታወቀ አዲስ ነገር አለ? የለም፣ ግን በጣም እንደጨነቀው ያስታውቃል። በእርግጥ እኔም በጣም ጨንቆኛል። በተለይ ደግሞ የአባቤን ሁኔታ ካየ በኋላ በጣም ፈርቻለሁ። አይዞሽ የኔ ቆንጆ፣ ፈጣሪ ያለሽ፣ ምንም አትጨነቂ። እሺ የኔ ቆንጆ። እኔ የምልሽ ቆይ ጠዋት ምን እየፈለግሽ ነበር? መድኃኒት። የምን መድኃኒት? የጭንቀት መድኃኒት ነው። ሲጨንቀኝ እሱን ማዋጥ አለብኝ። ካልዋጥሽስ? እኔ እንጃ አላውቅም። ዶክተር ነው ማዋጥ አለብሽ አለኝ። ምንድን ነው የሚያስጨንቅሽ ነገር? እኔ እንጃ፣ እኔ ራሱ በደንብ አይገባኝም። ባለፈውም እንደዚህ ብለሽ ነበር ለካ። ልልቲ ማውራት ስላልፈለግኩኝ አይደለም፣ ለእኔ ራሱ ግልጽ ስላልሆነልኝ ብቻ ነው። አይ ችግር የለውም፣ እኔ እንደሱ አላሰብኩም። እስኪ ቆይ ልንገርሽ ነው፣ ምናልባት ሀሳብሽም ሊያግዘኝ ይችላል። እሺ ንገሪ፣ እኔ በማውቀው ልክ አማክርሻለሁ። ግን ደግሞ የሚረብሽሽ ነገር ከሆነ አለመናገር ትችላለሽ። እሺ? ስለዚህ ነገር ከዶክተር ውጭ ከማንም ጋር አውርቼ አላውቅም። ሰፈር ውስጥ አንቺ ማዘርሽ አሯሯጠ ልታስታውሻለሽ? እንደውም ቆይ ይኸውልሽ አንድ ዘፈን ልዘፍንልሽ። ትዝታ ያረጅም ፍቅር አያረጅም ውበት ቢጠወልግ አልምያ ታረጅም ሂድያ ያረጅም አይ ኪዳኔ ዛሬ ምን እየሆንክ ነው? አብዳ አሳበድከኝ እኮ። እስከ መቼ እንደዚህ ሆነ? የራሳችን ጊዜ ያስፈልገን። ማርጀት ማለት ፍቅር መርሳት እኮ አይደለም። ዛሬ ምንም አልገባ ብለኸኛል። ምን ሆነ ነው? ስደሰትም ስጨንቅም ምን ሆነ ነው? ይልቅ እስኪ እሱን ታዩና የድሮ ትዝታችንን እያነሳን ጥሩ ጊዜ እናሳልፍ። አረ ችግር የለውም። ግን ስሚ፣ በህልሜ አንዳንድ ግልጽ ያልሆኑ ነገሮች ይታዩኛል። ምን አይነት ነገሮች? መጀመሪያ አካባቢ ህፃኑ ሲጫወትና የሆነ ኳ የሚል ድምጽ ነበር የሚሰማኝ። ከዛ ያንን ድምጽ ሰምቼ ሲሄድ እናቴ ትመስለኛለች። ሞታ ደም ሲፈሳት አየሁ። ልጮ ስሞክር የሆነ የሴት መታ ታፍነኛለች። በዛ ላይ ደግሞ ከነቀው በኋላ እንኳን በጣም ይጨንቀኛል። መድኃኒት ካልወጥኩኝ በስተቀር አይተውኝም። በጣም ግራ የሚያጋባ ነገር ነው። ቆይ ዶክተርሽ ምን አለሽ? እሱም ግራ ገብቶት ነበረ። ምናልባት ግን በልጅነት ያጋጠመሽ ወይም ደግሞ ትውስታ ሊሆን ይችላል ብሎኛል። እና ደግሞ ምናልባት እየቆየ በሄደ ቁጥር ግልጽ ሊሆንልሽ ይችላል ብሎኛል። አንቺስ ምን ታስቢያለሽ? አሁን ግን ትውስታዬ እውነት ሊሆናል ብዬ ማመን ጀምሬያለሁ። ከባለፈው ነገር ጋር እያያዝኩት ነው። ምናልባት እውነት ሊሆን ይችላል። አንቺ አሁን እንደሱ ሊሆን ይችላል። እኔም እንደሱ ነው እያሰብኩ ያለሁት። አዎ እኔም እንደዛው ነው እያሰብኩ ያለሁት። አንቺ ቡችላ እየደበቅሽላት ነበር ለካ።
አቤት። አቶ ኪዳኔ የሉም? አለ። አንዴ ይጠሩልኛል? ምን ነው በሰላም ነው? አዎ በሰላም ነው። እሺ ጠብቅ። በር ላይ ሰው እየጠራ ነው። ማን ነው? እኔ እንጃ። ምን አውቄልህ? ከማን ጋር እንደምትውል እኔ ምን አውቃለሁ? አሁን ደህና ነበርሽ እንዴ? ምንድነው ባንዴ ይቀያየረሽ? ኪዳኔ በር ላይ ሰው እየጠበቀህ ነው። እቃውን ዛሬ ማድረስ አለብህ። ዛሬ? አዎ ካለቃ ጋር ዛሬ ተባብላችኋል አይደለ? ዛሬ አልችልም። እሱ እኛን አይመለከተንም። ማድረስ ግዴታ ነው። ዛሬ አልችልም። ዛሬ ከሚስቴ ጋር ቀጠሮ አለኝ። ሰውዬ እኔ ስለሷ አያገባኝም። ደሞ አለቃ ዛሬ እንደምታደርስ ነግሯል አይደል? በዛ ላይ አድርስ ከተባልክ በማንኛውም ሰዓት ማድረስ አለብህ። አለበለዛ ምን እንደሚፈጠር ታውቃለህ። እሺ ትንሽ ደቂቃ ስጠኝ። ሚስቴን አማክሬያት ልምጣ። ሰዓት የለንም፣ ማፍጠን ነው። ደሞ እንደዚህ ለብሰ መሄድ ጥሩ ስላልሆነ ልብስ መቀየር አለብህ። አይ ቤት መቀየር እንኳን አልችልም። ውጪ ቀይራለሁ። አፍጠን እንዳልክ ይልቅ ቶሎ ወጣ። ሰዓት የለንም። አለሜ። ማን ነው? ኪዳኔ? አለሜ ሳይሳካ አልነግርሽም ብዬ ነው እንጂ የሆነ ስራ ሞክሬ ነበር። እሱ ተሳክቷል። ስራ? እና ቤት መጥተው ነው የሚጠሩ? አሃ ስራ ስልሽ እኮ ሌላ ቦታ መስሎሽ ነው አይደል? መሸሻ ጋር እኮ ነው። መሸሻ ስራ የለም ብሎ አልነበረም እንዴ? አሁን አለ ብሎ እኮ ሰው እኮ ልኮብኝ ነው። ደስ አይልም? ደስ ሲል አለሜ። መሸሻውን አይደል? መሸሻ እና በስልክ መሆን አይችልም? ኪዳኔ ይሄ ነገር ምንም አላማረኝም። ምናልባት እኮ ስልኬን ቢብሎት ይሆናል። ዋናው ስራ ማግኘት አይደል? እኔ እንጃ ግን አልመሰለኝም። እኔ ልሞት ስልሽ ፈጣሪ ጭንቀታችን አይቶ ያመጣው ሲሳይ እኮ ነው። ደስ ሊልሽ እኮ ነው የሚገባው። የምር ስራ ከሆነ ደስ ይለኛል። አንተም ከጭንቀት ትገላገላለህ። ግን እንደሱ አልመሰለኝም። አንቺን እንሰኝ አለሜ። የእውነት ስራ እኮ ነው። ይልቅ አሁን መሄድ አለብኝ። ቶሎ እመለሳለሁ። አሁን? አዎ አሁን እመለሳለሁ። እሺ አለሜ፣ አሁን እመለሳለሁ። ትዕዛዛችንን በአግባቡ እየፈጸምክ አይደለም። ደግሞ ምን አደረኩ? ስንት ሰዓት ነው ያስጠበቀኝ? ለማንኛውም እቃው መኪናው ስለሆነ ልብስን እዛው መቀየር ትችላለህ። ምንም የተለየ እንቅስቃሴ እንዳታደርግ። ማንንም በማይጠረጥር መልኩ የምልህ ቦታ ታደርሳለህ። እሺ። ሄሎ። ምን? እርግጠኛ ነህ? እሺ።
ሰላም። አለቃ አለ? ጋሺ ያው አለ። ይቅርታ ማን ነበር ስምሽ? ልዕልት። እሺ ልዕልት፣ ናውቅሽኛል አይደል? አዎ አውቄያለሁ። ይኸውልሽ በጣም ከባድ ነገር ተከስቷል እና ለአለቃ ቀጥታ ብነግረው ለሱም ለኔም ጥሩ አይሆንም እና አንቺ ብትነግሪው። እኔ? አዎ አንቺ ቀስ ብለሽ አረጋግተሽ ብትነግሪው ይሻላል። ቆይ ምንድን ነው የተፈጠረው? ቆይ ምንድን ነው? ልዕልቴ ናታን ተገሎ ተገኝቷል። የነገርኩ ቦታ ስትደርስ ምንም እንደሌለ አረጋግጠህ ቁጭ አድርግ። ዞረህ እንዳታይ። ልዕልት አንቺ ተረጋግተሽ እሱንም ታረጋጊዋለሽ ብዬ ነው ነገር። ለለቅሶ እንደርሳለን። አለቃ ለልጁ ያለውን ነገር ታውቂያለሽ። ቀስ አድርገሽ ነገር እኔ ይሄን ማድረግ የምችል አይመስለኝም። በቃ ሌላ ነገር ብናስብ ይሻላል። ማድረግ ትችያለሽ። አይዞሽ። ሌላ ማንም ሊነግረው የሚችል ሰው የለም። እሺ እሞክራለሁ። ልዕልት ከባድ ነገር እንደሆነ አውቃለሁ፣ ግን ከዚህ ውጭ አማራጭ የለም። እሺ እሞክራለሁ አይደለም ታደርጊዋለሽ። ልዕልቲ ምን ሆነሻል? ምንም። አንድ ነገር ልነግርሽ ነበር፣ ግን ደግሞ እንዴት እንደምነግርሽ ጨነቀኝ። አይ የሚያስጨንቅ ነገር እንኳን ከሆነ ይቅርብኝ። በዚህ ሰዓት ስለወንድሜ መጨነቅ ራሱ በጣም ከብዶኛል። እሺ በቃ አንቺ ምን ሆነሽ ነው? ንገሪኝ በቃ። አይ በቃ ሌላ ጊዜ ቢሆን ይሻላል። ሌላ ጊዜ? ሌላ ጊዜ እነግርሻለሁ። ሌላ ጊዜ? በቃ ሌላ ጊዜ እነግርሻለሁ። ሌላ ጊዜ ይሻላል። ምን አዲስ ነገር? የሰማሽው አዲስ ነገር አለ? ስለምን? ስለ ማኪ ምን ተባብለን ነበር? አይ ምንም የለም። አንቺ ብቻ እሷ ከቤተሰቦችሽና ከድካምሽ በልጣ ነው የደበቅሽላት? አረጋሽ ምን ነው? ምንም የነገረችኝ ነገር እኮ ስለሌለ ነው። ስለ ህልሟ ለምን አትነግሪኝ? የምን ህልም? አትዋሺ። እቅዳችሁንም ያወራችሁትንም ሁሉ ሰምቻለሁ። ለምን እንደምትደብቂላት? እሱ ይጠቅማል ብዬ ስላላሰብኩ እኮ ነው። ኧረ እባክሽ ሁሉንም ነገር ንገሪኝ ብዬሻል ነበር። ከዚህ በኋላ እነግርሃለሁ። ምንድን ነው የባለፈው ነገር? የምን የባለፈው ነገር? ከባለፈው ነገር ጋር አያይዤዋለሁ ስትልሽ ነበር። አባቢ አሁን ደህና ሆንካ? ቅድም እኮ በጣም ታስጨንቅ ነበር። አዎ ልጅ ትንሽ ደብሮኝ ነበር፣ ለዛ ነው። አይ እንኳን እንደቀጣ ደግሞ ዛሬ ቀን ሙሉ ቤት ያልኳ በጣም ደስ ይላል።
ወይዬ ልጄ ብታይ የሆነ ነገር ሰምቼ እኮ እንዴት አድርጌ እንደምነግራቸው ግራ ገባኝ። ምን ሰምተሽ ነው? ይኸውልሽማ ናታን ሞቷል። ናታን ነው የሸዋን ገዛው ልጅ። ወይ ሻው እንዴት ብዬ ነው ናታን ሞቷል ብዬ የምነግራቸው? ማየ